የሰርጋችን ቀን ነው። እቺን ቀን ደግሞ ማናገኛት እንደግሞ ማለት ልጄ እንደዚህ ተደስታ ስላየኋት በጣም ነው ደስ ያለኝ። በህይወቴ ነው ኮምዲሽ እንደዚህ ተደስታ በፍጹም አይቻትም ማለት ነው። በጣም ደስተኛ ናቸው። እኔ ራሴ በጣም ነው ደስ ያለኝ። እግዚአብሔርን የልጄን ዓለም እንዲያሳየኝ ነበር የጠየቅኩት። የልጄን ዓለም ስላየሁ በጣም ደስ ብሎኛል። ሳልሞት ስላሳየኝ በጣም አመሰግነዋለሁ። ደስተኛ ነኝ። የምን ሞት አመጣሽ? ገና የልጅ እናያለን፣ እንጫወታለን፣ እንላለን። አይዞሽ። አሜን አሜን ያደርግልኝ። አሜን አሜን። በጣም ማድረግ ለምን አስፈለገ? ምን አድርጌ ነው ይሄን ያክል? ይሄ እኮ ለኔ አይገባኝም። ይሄ ሚናት አለው እንዴት ነሽ? አለን ይመስገን። ምን ነው የለችም እንዴ ዛሬ? ሄሚ ዛሬ በጣም ተነስታ ነው ለባብሰ ይልቃቸው። ምን ሆነሽ ነው ስላት፣ ለምንድነው ሲከፋሽ ስላት ልትነግረኝ አልቻለች። እንግዲህ ከዳጊ ጋር ተኳርፎ ይሆናል። ደቂቃ ለማታከል ኩርፊያቸው ዝም ብሎኛል ያስጨንቁናል። እንደዛማ ከሆነ ቀላል ነው። አንዳቸው ያለ አንዳቸው መኖር ስለማይችሉ ቢጣሉ እንኳን በሰከንድ ይታረቃሉ። እሱስ ልክ ነሽ። ሁለቱም ጋር ደጋግሜ ደውዬ ነበር ግን ስልክ አያነሱም። ምናልባት አንድ ላይ ሆነው ይሆናል። እኔ እንኳን አልደወልኩም። እሱስ ልክ ነህ። አንድ ላይ ከሆኑ ላያነሱ ይችላሉ። ሙዬኔ ነገር ላገኘ ልብ የለኝም እኮ እስኪ ቋጥርኳት ምሳሌ ሳብረን ነው። ቅርብ ሰዓት ነው በላሁት። እውነት ባይሆን አንቺ ቢ ምሳሳ ደርሶብሻል እኮ ይሄን ስራ እያልሽ እዚህ ላይ ያልሽ ምግብ ሳትበይ ስትቀሪ ትታመሚያለሽ። እቃ የለኝም ነበርና እቃ ላመጣ ሄጄ ነው። ይችን ድንች ለመደብና ማምሸን እንኳን ብሸጥ ጎህልቅ በላለሁ። በቃ ልሂድ። እንደመጣው ንገሪያት። ቻውሽ
እንደምትወጂኝ እኮ ነግረሽኝ አታውቂም። አትወጂኝም እንዴ? አዎ አልወድም። ምን ምንድን ነው ያልሽው? አልወድም። ነይ እሰይ እንኳን አዞረሽ። እንዲያውም አዞረሽ ከወደሽ እዚሁ ነው ጥዬሽ የምሄደው። እንዴ የት ያለ የእውነት አዞረሽ እንዴ? አዎ መራመድ እንኳን የምችል አይመስለኝም። እውነት መራመድ አትችይም? የት ያለ ሰውነት ይርዱ እንገባበት ጠፋኝ። ከኔ ይበልጥ ሜዳለ እኔ በጣም ፍቅርሽ ውሸታም ነህ። በጣም ነው የምጠላው ውሸታም። በፈጣሪ ስም ምንድነው ሄምዬ? ምንድነው የተፈጠረው? እንዳትጠጋኝ አንተ አስመሳይ ነህ። ሁላችሁም አስመሳዮች ናችሁ። እንዴት እንደሆንኩ ለማየት ነው የመጣኸው? ይኸው ደህና ነኝ። አታይኝም? ደህና ነኝ። ቆይ ስለምንድን ነው የምታወሪው? አልገባኝም ሄምዬ። ምንድነው እሱ? ኧረ ስለምን እያወራሁ እንደሆነ አልገባህም? በዚህ ልክ ምን እንደበደልኳችሁ እንኳን አላውቅም። ቆይ ስላፈቀርኩት ነው? ስለተሸነፍኩለት? ይሄ ለኔ ይገባኛል? መቼም ከዳግም ጋር ተጣልታችሁ ነው አይደለም የሚሆነው? ሁልጊዜ ትጣላላችሁ፣ ትታረቃላችሁ። ወይኔ አንተ በቃ ይበቃሃል። ከዚህ በላይ አታስመስል። ጓደኝነትህ ለሁለታችንም ይመስለኝ ነበር። አንተ ግን በጣም አስመሳይ ነህ። አይኔን እያየ ምንም እንዳልተፈጠረ ትቀልድብኛለህ። ለማንኛውም የአብርሃምና የሳራ ጋብቻ ይሁንላችሁ ብላችኋለሽ በላቸው። ማንን ነው የአብርሃምና የሳራ ጋብቻ ይሁንላችሁ የምለው? አንተ በጣም አስመሳይ ሰው ነህ። ተዋናይ ብትሆን ያዋጣል። የማክበር ሰላምታችንን እያቀረብን የልጃችን ዳግማዊ ዮሴፍና የነጻነት ዮሴፍ የጋብቻ ስነ ስርዓት ምንድነው? ቆይ ምን እየተፈጠረ ነው? ምንድነው ጉዱ? ዳጊ የምር ይህንን አድርጋል? እውነት ከልብህ ይህንን ነገር አድርጋል? ወይኔ የእውነት አድርገው ከሆነ እገልሃለሁ ዳጊ፣ እገልሃለሁ፣ አልምርህ። ሽብኝ ልጄ አይኔ ማረፊያ እንደማይን ምን ሽብኝ እስኪ ነይ ጠጋቢ ምን ሆነሽ ነው? አይዞሽ ምን ሆነሽብኝ እስኪ ንገሪኝ። እሺ እያልኩሽ እኮ ነው ልጄ። እማዬ ሁሉም ነገር አለቀ። ከዚህ በኋላ ዳጊ የለም።
ቆይ ሁሉም ነገር ውሸት ነበር ማለት ነው? ያፈቅረኝ ነበር እኮ። ከሳምንት በኋላ እኮ የ5ኛ ዓመታችንን ልናከብር ፕሮግራም ነበር። ቆይ እሱ እንዴት ቻለበት? እኔ እኮ ያለ እሱ መኖር አልችልም። ምን ማለት ነው ልጄ? ምን እያልሽ ነው ያልሽው? ሁሉም ነገር አለቀ። ከዚህ በኋላ ዳጊም የለም፣ ፍቅርም የለም፣ ደስታም የለም። በቃ እማዬ እኔ ከዚህ በኋላ መኖር አልፈልግም። ምን እያልሽ ነው ልጄ? ምንድነው የምትይው? ጠዋት ላይ የጎረቤታችን ልጅ የሰጠንን ወረቀት አይተሽዋል አይደል? እኔ ያለውን ተቀብዬ በእጄ የሰጠውሽ ውስጡ ምን እንደሚል አላውቅም እንጂ እሱን ወረቀቱን ካየሽ በኋላ እኮ ነው ፊትሽ ተቀያየረው ልጄ። እማዬ ዳጊ አገባ። የጋብቻውን ወረቀት ነበር ይላከልኝ። ቆይ እኔ ምን አድርጊው ነው? እኔ እኮ ከሱ ውጭ እኮ ህልም የለኝም። እኔ እሱን አጥቼ መኖር አልችልም። በቃ ምን እያልሽ ነው ያለሽው ልጄ? ዳጊ ያደረገውም ምናልባት እኛ የማናውቀው መንታው እንደሚኖረዋል። ዳጊ አንቺን ትቶ እንኳን ሌላ ላገባ ልጄ ሊያይ አይችልም። እማዬ አድርጎታል። ውስጥ ገብቼ የማየት አቅሙ ስላልነበረኝ ተደብቄ እያየኋቸው ነበር። በምን አቅሙ ነው አንቺን ትቶ ሌላ የሚያገባው? ደግሞ አምሮበት ነበር። በጣም ደስተኛ ነው። የሚስቱን ቬሎ ይዞ መኪና ውስጥ አስገባት። ጭራሽ እኮ የሰርጉን ካርድ እኮ ላከልኝ። አሁን ቆይ ለእኔ ይገባኛል? እኔ እኮ ይህን ያክል ምን አድርጌዋለሁ? በፍጹም ልጄ ይሄ ለአንቺ አይገባሽም። እባክሽ ልጄ ተረጋጊ። እኔ እኮ ይሄን ማመን አቃተኝ። ዳጊ እንዴት ይሄን ያደርጋል ብዬ ልመን? ዳጊ ግን ለምን እያፈነኝ ነው። እኔ እሱን አጥቼ መኖር አልችልም። እሺ ልጄ በይ ከዚህ እንነሳ። በይ እሺ ጠንክሪልኝ። እኔስ ያለ አንቺ ማን አለኝ? ዳግም ስልኩን አንሳ። ዳግም ስልኩን አንሳ። ስልኩን አንሳ እባክህን ስልኩን አንሳ። ዳግም አንተ ማትረባ ስልኩን አንሳ። ነው እሱ አንቺን አይመለከትሽም እንዴ? ይሄ ደግሞ ምን ማለት ነው? ሚስትህ እኮ ነኝ። የት እንደምትሄድና ከማን ጋር እንደምትገናኝ ማወቅ አለብኝ። ባሌ ካልሆን ካልሽ ባልሽ ሆንኩ። እንዲያውቁልሽ የምትፈልጋቸው ሰዎች ሁሉ ማውቁልሻል። እሱ ግን ለወርቃት ብቻ ነው። እኔ የማውቀው ዛሬ ባሌ እንዳደረግኩና የኔ ብቻ እንዳደረግኩ ነው አይደል? ያንቺ ብቻ እሱ በህልምሽ ነው። አንቺ በፍጹም የኔ ምርጫ ልትሆኚ። እኔም አንቺን ላፈቅርሽም ሆነ ልናናሽ በፍጹም አልችልም። ታፈቅረኛለህ። ዛሬ አግብተኸኛል። ቀስ በቀስ ደግሞ የግል ያደርግሃለሁ። እኔ ከዓለም ውጭ ማንንም ላፈቅር አልችልም። ይህንን ደግሞ መቼም ቢሆን ከጭንቅላትሽ አታስወጪው። ሚስትህ እኔን አትርሳ። የዛችን ቆሻሻ ስም እኔ ፊት አትጥራ። ያቺ ቆሻሻ ሴት የኔ ዓለሜ፣ የልቤ ደም ዝውውር ናት፣ ህይወቴ ጭምር ናት። አሁን ከመንገድ ይዞርበኝ። ወዴት ነው የምትሄደው? ዛሬ እኮ የሰርጋችን ቀን ነው። ስራ ማለት ነው ያለብን። እንግዲህ ወደ ዘናቢያ ለዚች ቀን ለዚህ ስራ ዋጋ ትከፍላለህ። እመነኝ፣ ትጸጸትበታለህ። ወዴት ነው? የታፈንኩ ያህል እየተሰማኝ ነው። አየር ልቀበል ልወጣ ነው። የኔ ልጅ ዛሬ እኮ ልዩ ቀንህ ነው። ከሚስት ጋር ነው ዘና ማለት ያለብህ። ነይ፣ እየቀለድሽብኝ ነው እንዴ? ይቺ ልጅ እኮ ያገባሁት በአንቺ አስገዳጅነት። ታዲያ እንዴት ነው ወድጃት አፍቅሪያት እንዳገባኋት ሴት
የደስታ ቀን ነው የምትለኝ? አንድ ሁለት ልንገርሽ፣ በህይወቴ ሙሉ እንደዛሬ የምጣላውና ስራግም የምኖረው ቀን አይኖርም። እኔ ልጅ ሁሉንም ያደረኩት ለአንተ ብዬ ነው። እርግጠኛ ነኝ ታመሰግነኛለህ። ያችን የጉሊት ቸርቻሪ ልጅ እስከምትረሳ ብቻ ነው። እማ እባክሽን ስትናገሪ ላነጋገርሽ ጠንቃቂ አድርጊ። አንቺ ጥየሽኝ ሁሉንም ነገር አደረኩልሽ አይደል? እኔ በምላሹም ጠይቅሽ የእሷን ስም በመጥፎና በቆሻሻ ነገር እንዳትመስዩ ብቻ ነው። ደግሞ አልገባሽም እንጂ ቢገባሽ እኮ እዚህ ጋር የቆመውን ልጅ የሰራችሁ እሷ ነች። ለማንኛውም አሁን ወደ ክፍል ግባ። ዛሬ ሚስቴን ማስቀየም የለብን። በመጀመሪያ ቀን ትልመደው። ከዚህ በኋላ ሁሌም እንደዚህ ነው። አንተ ልጅ ዳግም፣ አንተ ምን ይሻለኛል? ልጅ ምን ባደርገው ይሻለኛል? አሁንስ ወይ እማዬ፣ ደህና ነኝ። ወይ እማዬ፣ ይቅርታ በቃ አንቺ እስክትመጪ መጠበቅ አልቻልኩም። ከዳጊ ዙሪያ እኮ ሴቶች አይጠፉም። ምን ላድርግ፣ አንዷ አስቃማኝ ብዬ እኮ ነው ቶሎ ማግባቱን የመረጥኩት። እንዴ እማዬ ተረጅኝ እንጂ ታውቂ የለ እንዴት እንደምንዋደድ። በቃ እኔና ዳጊ ተለያይተን መኖር አልፈለግንም። ለዛው ነው ሄለንና አባዬ ተነጋግረው ወሰኑ። በቃ ይሄ ነው። እንግዲህ ይቅርታ አድርጊልኝማ። እሺ። አረ አለ ሻወር እየወሰደ ነው። እና እማዬ ዛሬ ከማፈቅረው ሰው ጋር ልዩ ምሽት ላሳልፍ ነው። ምንም ማመን አልቻልኩም እማዬ። ውድ ባሌ ከሻወር እየወጣ ነው። እማዬ በቃ በኋላ እደውልልሻለሁ። እሺ እሺ እማዬ በቃ እወድሻለሁ። ቻው። አባቱ ሄዶ ሊሆን ይችላል። መቼስ እሷ ጋር ሊሄድ አይችልም። እሷ ጋር ሊሄድ በፍጹም አይችልም። ቢሄድ እንኳን አመናቅራ ነው የምታባረረው። መቼስ ሰርጋችንን አይታለች። ያው እሷ ጋር ሊሄድ አይችልም። አንተ ወርትለባ እንዴት በሄ መናኝ እንደዚህ አይነት ነገር ታደርጋለህ? ቆይ የዓመታትን ባትን ባንድ ቀን ታፈርሳለህ? አውቃለሁ ማለት ነው። ቆይ ማን ነገር? ኧረ እንዳውቅ አልፈለክም? እስከ መቼ ነበር እንዳላውቅ የፈለከው? ዛሬ አገባ፣ ነገ ወለድክ። እስከ መቼ ነው ትደብቀኝ ያሰብከው? ንገረኝ። የልብ ጓደኛ ያለኝ ይመስለኝ ነበር፣ ግን ተሳስቻለሁ። ዳኒ እባክህ አንተ እንኳን ተረዳኝ። በዛ ላይ እንደዚህ አይነት ነገር የኔ ያለ መስማት የለባትም። የሰርግ መጥሪያ ወረቀት ይላክላትን ልጅ መስማት የለባትም ማለት? ቆይ እየቀለድክ ነው? ምን አይነት ብትበድልን የጥሪ ካርድ ቤቷ ድረስ ይላክላት? ዳኒ ምን እያልክ ነው? ቆይ እንዴት ብታስበኝ ነው? እያወራን ያለነው እኮ ስለኔዋ ነው። እሷን ጎድቼ እኔ በሰላም መኖር የምችል ይመስላል? እና ምን እያረክ ነው? ቅቤ እየቀባሃት ነው? ደግሞ እንደዚህ አታስበኝ ትላለህ። ቆይ እንዴት እንዳስበ ነው የፈለግከው? ዳኒ እሺ በቃ አንድ ጊዜ ተቀመጥና እየጠጣን ምን እንደተፈጠረ ሁሉንም ላስረዳ።
አዝናለሁ። አንተ እንኳን ተረዳኝ። ስማ፣ ለማንኛውም ሄመን እንዳለች የአብርሃምና የሳራ ጋብቻ ያደርግላችሁ ብላለች። ጓደኛዬ እባክህ አንተ እንኳን ተረዳኝ እንጂ ከዋክብቶቹ በጣም ያምራሉ። ለእኔ ግን ከከዋክብቶቹ በላይ ጨረቃዋ ናት ውብ ሆና የምትታይ። እውነት ነው። ከከዋክብቶቹ የበለጠ ጨረቃ ብርሃን ልትሰጥ ትችላለች። ግን ያለ ኮከቦቹ ውብና ማራኪ ልትሆን አትችልም። ግን ደግሞ እነዚህ ሁሉ ከዋክብቶች አንድ ላይ ቢጨመሩ እንኳን የእሷን ያህል ውብና ደማቂ ሆናቸው። እሰይ ያምራሉ ብያለሁ፣ ያምራሉ። እሺ በቃ ያኩራፊ ከዋክብቶቹ ናቸው የሚያምሩት። ግን ደግሞ የፈለገውን ያህል ውብ ቢሆኑ ከአንቺ በላይ ውብ ሊሆኑ አይችሉም። አላምነህ። ኧረ እንደዛ ነው? አታምኚኝም? አታምኚኝ? በቃሽ በቃ ተው። እኔን ያለመሽ ማን ልታምኚኝ? እኔን ያለመሽ ማን ታምኛለሽ? እውነት አምናለሁ። ራሴን ከማምነው በላይ ነው አንተን የማምነው። በጣም አፈቅራለሁ። እኔም በጣም አፈቅርሻለሁ። በቃላት ልገልጸው ከምችለው በላይ። እንዲያውም አንዳንዴ የምፈራው በአንቺ ፍቅር የተነሳ ጨርቄን ጥዬ እንዳላብድ ነው። የእውነት በጣም አምኜክ ነበር እኮ። ከራሴ በላይ አምኜክና አፍቅሬ ነበር እኮ። አንድ ቀንም ተጠራጥሬ ካላውቅ። ቆይ ነገር ለምን እኔ ላይ ማድረግ አስፈለገ? ለምን? ምን አደረግኩ? ቆይ እንዴት ሳቻለ?
መድኃኒዓለም ይቅርታ አድርጊልኝ። ለአንቺ በፍጹም አይገባሽ፣ በፍጹም። ፈልጌ አይደለም፣ ምርጫ ማጣ ነው ይላል። እባክሽ ይቅር በይኝ። ምንም ስቃይ ቢበዛም መከራ ቢቆለል እንደ ተራራ እኖራለሁ ሁሉን ችዬ ወይኔ ልጄ ምን ታርጋሽ እዚህ ጋር በውድቅት ሌሊት? እኔ እኮ ከጎኔ ሳጣሽ ምን ሆንሽብኝ ብዬ እኮ ነው ሩጬ የመጣሁት። ከዚህ በላይ ምን ልሆን እችላለሁ? በቃ እማዬ፣ እኔ እኮ እየሞትኩ ነው። ያለ ዳጊ እንዴት ነው ህይወቴን መቀጠል የምችለው? እባክሽ ልጄ፣ እኔስ ያለ አንቺ ማን አለኝ? እባክሽ ለእኔ ለእናትሽ ስትይ በርቺልኝ። እኔ እኮ አንቺን ካጣሁ መኖር አልችልም። ማን አላት ብለሽ ነው አንቺ ስለመሞት የምታስቢው ልጄ? በጣም ይቅርታ። እንደዚህ ያሰብኩት እኮ ቢጨንቀኝ ቢከፋኝ እኮ ነው። ይህንም እንደ ሁልጊዜ አብረን እናልፈዋለን። እኔም ከጎንሽ ነኝ። እባክሽ ልጄ ስለመሞት አታውሪ። ለአንቺን ብርዱ ጥሩ አይደለም፣ አታስቢ እሺ? እኔ ደህና ነኝ። አሁን በእኔ እንግባ። አለጋሞሊቱ እኔ ከደጅ አደርኩ ሰው ተኝቶ ቤቱ ሆዴ ታዲያ ለምንድን ነው ዋይ ሆዴ ሁሉ ጋጋታ ሆዴ የታሰረን አንጀቱ ዋይ ሆዴ ያላሰራ ይፈታ ሆዴ በሷው ይለቅ በሉኝ ዋይ ሆዴ አይሸኛ ማላጅ
ሆዴ ጨክኖ ማይጨክን ዋይ ሆዴ ወትሮም ያንጀቱ ዳጅ ሆዴ እናቷ ሚርገሙኝ ዋይ ሆዴ አባቷ ሚርገሙኝ ሆዴ ዘመድ አዝማድ ሁሉ ዋይ ሆዴ ይርገሙኝ ይርገሙኝ ሆዴ የጀመረችኝን ዋይ ሆዴ ትጨርስ በሉኝ ሆዴ ነረ ሆዴ ሆዴ ዋይ ሆዴ ነረ ምን ትላለህ ሆዴ ካለው ልመድ እንጂ ዋይ ሆዴ ከሄደው ምን አለ ሆዴ ነረ ሆዴ ሆዴ ዋይ ሆዴ ኧረ ሆዴ ሆዴ ማረፊያ የኔ ልጅ ወይ ማይ ጠራሽ ጠቋቆርሽብኝ እኮ የኔ ልጅ እስኪ ትንሽ ነገር አፍሻ አድርጊ ማይ ወይ የኔ ልጅ ዳጊ ናፈቀኝ ምን ልሰብርልሽ ነይ እስኪ ወደኔ ነይ እማዬ አልቻልኩም ካየሁት እኮ ሳምንት አለፈ በጣም ናፍቆኛል እባክሽ የኔ ልጅ እሱንሹ አሁን ባለ ትዳር ሆኗል ብትናፍቅ ኖሮ እኮ ለሽ ይመጣ ነበር የኔ ልጅ እኔ ግን አልቻልኩም እማዬ ይሄም ያልፋል አቶ ዮሴፍ እንዴ ምን ነው ስታፍገውም እንዴ እንዴት ነህ ደህና ነኝ ድምጽ ደግሞ ምን ከሰርጉ በኋላ ነው ዘፈኑ ነው ምን አዲስ አበባ ነው ወደ ጉንፋን አለቀኝ እባክህ ቤት አትገባም እንዴ ነው እንደዚህ ያስጠራኸኝ ምን ነው ድርጅት ውስጥም አይቼህ አላውቅም አዎ የሆነች ትንሽ ኬዝ ነበር በሷ በጣም ቢዚ ነበርኩ ልጄ በጣም ስትናፍቀኝ የመጣሁት ውዷ ልጄ ልጅ እሷ በጣም ደህና ናት አላገኛቸው ኖ በፍጹም አላየኋቸውም ወዴት ሄደሽ በዚህ ሰዓት እኔ ዞር ብለን እራት በልተን እንምጣ ብለው የወጡት እሱም እኮ በጣም ነው የሚንከባከባት እንደዛ ከሆነ ጥሩ እኔማ በጣም ስትናፍቀኝ ልጄን ሊያት ብዬ ነበር የመጣሁት አሁንማ እኮ ለየኔም ልጅ ናት ያንተ ብቻ አይደለች ሄሊ ባንቺ ምንም ጥርጥር የለኝም ግን ልጅሽ ልጄን የሚወዳት አልመሰለኝም ታውቂያለሽ በአንድ ልጄ ምንም አልደራደርም በልጄ ቀላል አቅ እንዴት እንደዚህ ልትል ቻልክ ባያፈቅራት ኖሮ ሊያገባት ይወስናል እንዴ አዎ የሰርጉ ዕለት ፊቱ ላይ ሳየው በጣም ከባድ ሀዘን ነበረበት የራቱ ዮሴፍ እነሱ እኮ በጣም ይፋቀራሉ ዳጊ ለእሷ ራሱን አሳልፎ ይሰጣል ይሄንን ደግሞ እኔ ራሴ ላረጋግጥ እወዳለሁ እንደዛ ቢሆን የሚሻለው ለማንኛውም መጥቼ እንደነበር ንገሪያት
አሁን ግባና ሻይ ቡና እንበል። ለጉንፋንም ሻይ ላፍላለሁ። ልሂድ በቃ። ልጄን ግን አደራሽ። ምንም ችግር የለም። እሺ እሺ። ዮሴፍ መልካም ቀን ይሁንልህ። ሰላም ደህና ዋል። ይህ የማይረባ ልጅ እድሜ ልኬን የገነባሁትን ነገር አንድ ላይ ያደረገው ነው። ምን ማድረግ ነው የሚሻለኝ? ይህ ሰውዬ ትንሽ ፍንጭ ካገኘ ሁሉንም ነገር ነው የሚያበላሽ። ደግሞ ምን ልታደርግ መጣ? ይሄ መንናት ቢያንስ አንቺ እንኳን መኝኝ እንጂ የእውነት ምንም ነገር የማውቀው ነገር የለም። ባለፈው አንቺ ጋር መጥቼ ስራ አለብኝ ብዬ ሄጄ ነበረ። መንገድ ላይ ቃልዬን አገኘዋት። የመጥሪያ ካርዱን ወርውራብኝ ነው ሄደችኝ። ከዛ በኋላ ነው ምን እንደሚል ያወቅኩት። ስታስበው ግን እማምን ይመስልሃል? ልጄ እኮ እንዳትነሳ አድርጋችሁ የሰበራችኋል። የእውነት በፈለግሽው ነገር እምልልሻለሁ። ምንም የማውቀው ነገር የለም። በዚህ ምክንያት ከዳጊ ጋርም ተጣልተናል። ይሄ ምንም ብታየው ይኸው በቃ ምንም ልታምነኝ አልቻለችም። እሺ ቆይ እኔ ምን ላድርግ? አንተ እኮ አብሮ አደጉ የልብ ጓደኛው ነህ። እንዴት ነው ይሄ ላታውቅ የምትችለው? ምናልባት ይሄን ነገር ስለማልፈቅድለት ይሆናል ያልነገረኝ። እባክሽ የመንናት ቢያንስ አንቺ እንኳን እመኚኝ። ሄለን እኮ እህቴ ናት። እንዴት ይሄን የሚያህል ነገር እሷ ላይ እየተደረገ ዝም ማለት እችላለሁ? ምናልባት ያ ከሃዲ ስለሚበልጥብኝ ይሆናል። እኔም በሆን በጓደኛዬ ተገድቻለሁ። እንዲህ የምወደው ጓደኛዬ በዚህ ነገር ይከዳኛል ብዬ አንድም ቀን አስቤ አላውቅም። እንዴት ላስብ እችላለሁ? እሺ እውነትህን ነው ብዬ ተስፋ አድርጋለሁ። እሺ ባልና ተቀመጥ። እሷ ቃል ታወጣ ወደ ቤት ሄዳለች። የእውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁ ማምዬ። እና ስራ እንዴት ነው? የለችም። ግን ደግሞ ሳላገኛት መሄድ አልችልም። በጣም ናፍቃኛለች።